አደይ ስለ ቤዛ ሁሉን ነገር ለዶክተር ነገረችው። ቤዛ በጣም ነው የደነገጠችው። በጭራሽ ይሄን ነገር አደይ ተነግረዋለች ያምናታልን ብላ አላሰበችም። ዶክተሩም አደይንም እሷንም ፍጥጥ እያለ ነበር ሲያያቸው የነበረው። ነገሩን መርምሮበት ይደርስበትና ይሄን ነገር ያደረገችው እሷ እንደሆነች ካወቀ በፊትም በሰራችው ወንጀል ጋር አንድ ላይ ተሰባስቦ እንግዲህ እድሜ ልኳን እስር ቤት ትበሰብሳለች። አደይ ከመጣች አሁንም ቢሆን እውነቱ እስከሚወጣ ድረስ አርፋ አትቀመጥም። ግን ደግሞ አደይ እውነቱን ታጋልጥብኛለች ብላ ስለፈራ ቤዛ አሁንም የሆነ ነገር እንዳታረጋት አደይ ራሷ መጠበቅ አለባት። የአደይም አባት ደግሞ እየተጸጸተና እንግዲህ ልብ የገዛ ይመስለኛል። እንግዲህ እዛ ጋር ለሶስት ጊዜ ቀጠሪያቸው አደይ አሁንም አመልጣለች። ስለዚህ ከዚህ በኋላ ቅጣቴን እቀበላለሁ ብሎ ሂዷል። ነገሮች በጣም ከባድ እየሆኑ ነው። ባቡሬ ያገተው ልጅ ወይም ገጀራው አመልጧል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። ውዶቼ ነገሮች በጣም እየተወሳሰፉ ሆነዋል። አደይም እንግዲህ ለእህቷ ወይም ለጓደኛዋ እውነት ለመናገር እኔ ለሊና አደይ ጓደኛ ማቾች ናቸው ማለት አልችልም፣ እህት አማቾች እንጂና በጣም ምርጥ ናቸው። ያላቸው ፍቅር፣ ያላቸው መተሳሰብ፣ ያላቸው መከባበር አደይንና ለሊና አይቶ ጓደኛ ማቾች ናቸው ማለት ይከብዳል። እና በጣም ነው የሚዋደዱት፣ እንደ እህትና እህት ነው የሚተያዩት። እና ዶክተሩም ደግሞ አንድ ያልተረዳው ነገር ቢኖር ቤዛ ማለት ከዚህ በፊት አደይን መርዛ ልትገላት ነበረ። እዚህ ጋር ደግሞ ዴቭንና ፍቅርን ራሱ መርዝ ጨምራ ምግብ ሰታቸው መርዛቸው ነበረ። በጣም ተንኮለኛና ነገረኛና ክፉ 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 የሚባል ቃል የማይገልጻት ልጅ ናት ቤዛ ማለት ነው። እና በጣም ከምላችሁ በላይ የቤዛ ነገር ይሄ ነው ብዬ ልናገር አልችልም። እና ስለዚህ ቤዛ እዛ ቦታ ላይ መግባት አልነበረባትም። እንኳን አይደለም ፋርማሲስት ይቅርና ፋርማሲ ውስጥ ወይም መድኃኒት መሸጥ ውስጥ ይቅርና ጽዳት እንኳን ራሱ ሆስፒታል ውስጥ መስራት የሌለባት ሴት ናት። ምክንያቱም ሆስፒታል ማለት የብዙ ሰዎች ህይወት የሚድንበት፣ የብዙ ሰዎችን ህይወት የሚታደጉበት፣ የብዙ እናቶች የሚወልዱበት በጣም ሆስፒታል ማለት በነገራችን ላይ ጥንቃቄ የሚጠይቅ ነው። ስለዚህ እንደዚች አይነት አረመኔ፣ ጨካኝ፣ ራስ ወዳድ የሆነ ሰው ሆስፒታል ውስጥ መስራት የለበትም። ግን እሱ ስለ ቤዛ ምንም ነገር ስለማያቀረው ይህን ነገር ያደረገው። ስለዚህ እርግጠኛ ነኝ ለሊ እንደዚህ የመሆኗ ምክንያት እሷ ናት ብላ ነግረዋለች። ነገሩን በደንብ ያጣራና ያለው ነገር ይደርስበታል ብዬ አስባለሁ። አሁንም ቢሆን ለሊ ነገሩን ለማድበስበስ መሞከሯ የማይቀር ነገር ነው። አደይ ግን ዝም ማለት የለባትም። ሁሉን ነገር መናገር አለባት። እዚህ ቦታ ላይ ቤዛ እያለች ለሊ መታከም እንደሌለባት፣ የተፈጠረውን ነገር ምርመራ ተደርጎላት ምን አይነት መድኃኒት እንደተጠቀመች ምን እንደተፈጠረ በደንብ ምርመራ መደረግ አለበት ብዬ አስባለሁ። ከታወቀ ግን ይሄን ሁሉ ነገር ያደረገችው ቤዛ ናት። እርግጠኛ ነኝ እቃዋ ከተፈተሸና ፋርማሲስቱ ቦታ ሙሉ ለሙሉ ከተፈለገ ያ መድኃኒት ይገኛል ብዬ አስባለሁ። ብቻ ከባድ ነው። አደይና ዴቭ እንግዲህ ሽምግልናው ስላልተሳካላቸው ፍቅር በጣም ደስ ብሏታል። ምክንያቱም ሲጀመርም እኮ እናንተ የማይሳካን ነገር ነው የሞከራችሁት እያለኝ ተስፋ እያስቆረጠችው ነው ዴቭን ማለት ነው። ዴቭ ግን በእርግጥ ስለሚወዳ ስለሚያፈቅራት በጭራሽ በአደይ ተስፋ ይቆርጣል ብዬ አላስብም ማለት ነው። ብቻ ግን ፍቅር እያደረገች ያለችው ነገር ራስ ወዳድነቷን ነው የሚያሳየው ማለት ነው። ራስ ወዳድ ናት በእርግጥ። እና የአደይ እናት ደግሞ እንግዲህ አደይ በሰላም ወደ ከተማ ስለገባችላትና ሁሉ ነገር ደውላ ነግራታለች። በሰላም ልጇ ስለደረሰች ደስ ብሏታል። የባሏም ወንድም እንግዲህ መጥቶ ይቅርታ ስለገፈተርኩሽ አስቤበት አይደለም ይቅርታ ብሎ ሊጠይቃት ነበር። ልጨርሰኝ ነው እንደ መጣሁ ብለዋለች። እና እሱም ደግሞ ይቅርታ ምናምን ያለውን ነገር እንግዲህ ከባድ ስለሆነ ነው ምናምን ብሎ ነግሯታል። እና ቤዛ በጣም ደንግጣለች። ቤተሰቦች ቤዛ እየሆነች ያለችው ነገር በጣም ከባድ ነው። ይሄንን እውነቱን ዶክተር ቤዛ ይሄን ነገር እንዳደረገች ካወቀ በራሱ እጅ ፈርሞ ነው እስር ቤት የሚያስገባት ማለት ነው። ያደረገችውን ነገር ሁሉ በወረቀት በማስረጃ አስደግፎ ምስክሮች አዘጋጅቶ እድሜ ልኳን እስር ቤት እንድትበሰብስ ነው የሚያረጋት ብዬ አስባለሁና ነገሮች ግን ካልታሰበው በላይ በጣም ከባድ እየሆኑ ነው። ጀገራውም አመልጧል። ጀገራው አመለጠ ማለት ደግሞ አሁን ላይ ለምለም ራሷን ስለማታስታውስ የበፊቱን ነገር ማንም ሰው ይጎዳኛል ብላ ስለማታስብ ነይ ካላት ተከትላው ልትሄድ ትችላለች ማለት ነው። አሁን ላይ ለልዬ በጣም ትልቅ ጥበቃ የሚያስፈልጋት ሰዓት ላይ ነው ያለችው። ምክንያቱም ለሊ ኤላ ቀጥሮኛል እያለች ምን እያለች ውጭ ለውጭ ነው የምትውለውና ይሄ ነገር ደግሞ ለልጁ በጣም ትልቅ እድል ፈጥሮልታል ብዬ ነው የማስበው።